ሰላም ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስ በአጫጭርና በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። መልካም ቆይታ። ይህንን ቪዲዮ በደንብ ኮፒ ሊንክ፣ ሪፖስት፣ ሼር ያደርጋችሁ ለብዙ ሰው እንዲዳረስ አድርጉልኝ። አንዴ ተከታትለ ነው እንመለስ። ይህንን ብዙ ማሳየት አልፈለኩም፣ ግን እኔ መናገር የምፈልገው ነጥብ ስላለ ነው። በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይህንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይህን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የህግ ሰዎች በህግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው እጸልይለታለሁ፣ ዲመኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምህረቱና ጽድቁን እመሰክርለታለሁ። እነሆ ለሶፋንያስ እናትና ለሶፋንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው። ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ፣ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ፣ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ሕይወት እንዲበዛላችሁ መጥቻለሁ አለ። ለዛ ግብዝ አድርሱልኝ፣ ንስሐ ግባ። ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ ብለህ በአደባባይ እንዲወገር አሳልፈ ለሰጠው ለአንተ ንስሐ ግባ፣ የዘራኸውን ከማጨድ በፊት። ይሄንን ነው ምለው እኔ። አሁንም አጭርና ግልጽ መልእክቴ፣ ኑ ወደ ኢየሱስ። እንዳልክዬ ይቅር ይለኛል፣ ቀላል ይቅር ይላል። በምን እርግጠኛ ነኝ? በሕይወት ከመኖሬ በላይ እርግጠኛ ነኝ በክርስቶስ ምሕረት። የኢየሱስን ደም አልፎ የሚሄድ ኃጢአት የለም። ሁሉም ኃጢአት ከክርስቶስ ኢየሱስ ደም በታች ነው። የኢየሱስ ደም የሁሉንም ኃጢአት ሁሉንም የማንጻት ጉልበት አለው። ዛሬ እጋብዛችኋለሁ፣ የምስራች እደግመዋለሁ። በብዙ ድካም ውስጥ፣ በብዙ ህመም ውስጥ፣ በብዙ ተስፋ መቁረጥ ውስጥ ዛሬ ገመድ የያዛችሁ፣ በዚህ ሞመንት ይሄ መልእክት የደረሳችሁ ሰዎች ኢየሱስ ብቻ ነው የሚያሳርፋችሁ። ኑ ወደ ዘላለም ረፍት። አትፍረዱ። ሰው ስታገኙ ክርስቲያኖች አትፍረዱ፣ ጸልዩለት። ዲስ ኢዝ ሊትራሊ ዲመን። ብዙ የውጭ ሀገር ቪዲዮዎችን አይታችኋል። ትናንትና በእንደዚህ አይነት ህመም ውስጥ የነበሩ፣ በተለያየ ኃጢአት ውስጥ የነበሩ፣ የኃጢአት ትንሽ ትልቅ የለው የተለያየ ኃጢአትና ህመም ውስጥ የነበሩ ሰዎች እንደ ክርስቲያን ነው ማወራው። ማህበረሰብ ህግ ሌላ ነው። እኔ ክርስቲያን ነኝ፣ ፍርድ የተተወልኝ ነኝ። ለሲኦል የታጨው የነበርኩ ግን ኢየሱስ ማሪ ስለሆነ የተወልኝ ሰው ነኝ እና እንደ ተተወለድ ሰው ነው ማወራው። ዘር ነው። አትፍረዱ። የሰው ድካም ላይ አትሳለቁ፣ አትሳቁ፣ አትጠቁም። እገሌ ደክሞ ስታገኘው እሰይ አትበል። አደባባይ የሰው ድካም አታስጣ፣ አይቻልም። ከቻልክ ጸልይለት፣ እግዚአብሔር ሆይ አስመልጠው በል። ካልቻልክ የህይወት ቃል ስበክለት። ኢየሱስ ስለ ኃጢአት ሞቷል በለው እንጂ በፍጹም የፍርድ ቃል ከአፋችሁ እንዳይወጣ። የተከበርክ የኢትዮጵያ ህዝብ ሆይ ኢየሱስ ያሳርፋል። ዛሬም ቀጭንና ግልጽ አማርኛ፣ ወደ ኢየሱስ ኑ። ኢየሱስ ብቻ ነው የሚያሳርፋችሁ። ኃጢአት ክሎሮኪን አይዋጥም። ለኃጢአት መርፌ አይታዘዝም። ለኃጢአት የሆነ ነገር አይደረግም። ኢየሱስ ነው መድኃኒቱ። የሞትና የኃጢአት መድኃኒት የኢየሱስ ደም ብቻ። መትረፍ ትፈልጋላችሁ? ማረፍ ትፈልጋላችሁ? ወደ ኢየሱስ ነው። ክብር ለኢየሱስ ይሁን። ወንድማችን እንዳልክ ድንቅ መልእክት ነው ዛሬ ያስተላለፈው። እኔ ብዙ ጊዜ ጥያቄ የሚፈጥርብኝ በእንደዚህ አይነት ኃጢአትና ልምምድ ውስጥ ወይም ድካም ውስጥ ያሉ ሰዎችን ስናስብ ሁልጊዜ በየሚዲያው የምንሰማው ውገረው፣ ግደለው፣ ፍለጠው፣ ቁረጠው የሚባል ነገር ብዙ ጊዜ እንሰማለን። ምክንያቱም እኛ ይሄ ከባህላችን ከወጋችን ካደግንበት ማህበረሰብ አንጻር ይሄ ልማድ የተለመደ አይደለም፣ ፈጽሞ የተወገዘ ልምምድ ነው እውነት ለመናገር። ነገር ግን በተለይ እኛ የወንጌል አማኞች የእውነት በዚህ ተግባር ውስጥ መሳተፍ አለብን ብላችሁ ታስባላችሁ? ትክክል ነው።
የእውነት ያንን ሰው በአካል ብናገኘው እንገለዋለን፣ እንወግረዋለን? ይሄ በጣም ፈጽሞ የተሳሳተ ነው። በገላትያ መጽሐፍ ምዕራፍ 6 ቁጥር 1 ላይ ሰው በማንኛውም ድካም ውስጥ እንኳን ቢገኝ በማንኛውም ማለት ከሰማይ በታች ባለ በየትኛውም ድካም ውስጥ እንኳን ቢገኝ አማኝ አይልም ሰው። እናንተ መንፈሳዊያን የሆናችሁ እንዲህ ያለውን ሰው በየዋሃት መንፈስ አቅኑት ነው የሚለው እንጂ ስበሩት አይልም። ነገር ግን ስታቀኑት እናንተ ደግሞ እንዳትፈተኑ ራሳችሁን ጠብቁ ይላል ገላትያ 6 ከቁጥር 1 ላይ ያለው። ስለዚህ እኛ ሰው በማንኛውም ድካም ውስጥ እንኳን ቢገኝ እኛ ወንጌል አማኞች ከሌሎች ጋር አብረን አንድ ላይ ተባብረን ግደለው፣ ይወገድ፣ ይሰቀል ማለት የለብንም። እኛ ምክንያቱም የፍቅር አምላክ ነው ያዳነን ጌታ የፍቅር አምላክ ለጠላቶቹ የመሞትን እውነት አስረድቶናል ጌታ ኢየሱስ ክርስቶስ እንጂ እንደ ብሉይ ኪዳን እንደዚህ ሲያደርግ የተገኘ ይወገርና ይሙት ይላል አይደለ? እንደዚህ አይነት ፍርድ ውስጥ መግባት የለብንም እና ወንድማችን እንዳለው ነው በድካም ውስጥ በስጋ ድካም ውስጥ የሚገኝን ሰው ልንጸልይለት ልናቀናው ነው የሚያስፈልገው። እኛ እኮ በዚህ አደባባይ ላይ ሚዲያ ላይ ይዘን የምንመጣው የሰዎችን ድካም አይደለም፣ የማጭበርበር የወንብድናና የሌብነትን ስራ ነው። የእግዚአብሔርን ጸጋ፣ ጸሎትን፣ የእግዚአብሔርን መንፈሳዊ ስርዓቶችን እያወጡ የሚሸጡ የሚነግዱ እነኚህ ሆዳቸው አምላካቸው ክብራናቸው በነውራቸው ሐሳባቸው ምድራዊ የተባሉት እነኚህ ሰዎች የስጋ ድካም እኮ አይደለም፣ አውቀው በእግዚአብሔር ስም የሚነግዱ ናቸውና ይሄ የስጋ ድካምና እንደዚህ አይነት ወንብድና ፈጽሞ የተለያየ ነው። በእንደዚህ አይነት ድካም ማንኛውንም ሰው መስበር የለብንም፣ ማቅናት ነው ያለብን ብዬ አስባለሁ። ሰሞኑን ሶሻል ሚዲያ ላይ እንዲህ ሲዘዋወር ያየሁት ነገር በጣም ልቤን ነካው። የአገሬ ልጆች ከየት ነው የተማርነው? ከየት ነው ያገኘነው? ይህንን ጭካኔ፣ ይህንን ፍረጃ። የጌታ ቃል ዛሬ እንደዚህ ይለናል። ልቀቁ ይለናል፣ ተዉ ይለናል። የተለቀቀው አነቀው። በእናንተ ላይ እንደዚህ አይሆን፣ በእኔ ላይ እንደዚህ አይሆን። ብዙ የተተወልን ብዙ ልንተው፣ የተለቀቅን ልንለቅ ይገባል። ማቴዎስ 18:21 ይቅርታን ስለማድረግ ይናገራል። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት ብሎ የጠየቀበት ክፍል ታስታውሳላችሁ። ቁጥር 23 ላይ ስለዚህ መንግሥተ ሰማያት ባሮችን ሊቆጣጠር የወደደን ንጉሥ ትመስላለች። መቆጣጠር በጀመረ ጊዜ 1000 መክሊት ያለበት አንድ ሰው ወደ እርሱ አመጡ። ልብ በሉ፣ 1000 መክሊት ያለበት የሚከፍለው ቢያጣ እርሱና ሚስቱ ልጆቹንም ያለው ሁሉ እንዲሸጥና ዕዳውን እንዲከፍል አዘዘው። ስለዚህ ያ ባሪያ ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ። የዚያ ባሪያ ጌታ አዘነለትና ለቀቀው፣ ዕዳውን ተወለት። ነገር ግን ያ የተተወለት ባሪያ፣ ያ የተለቀቀው ባሪያ ቀጥሎ ያለውን ክፍል እንየው 28 ላይ ነገር ግን ያ ባሪያ ወጥቶ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። የተለቀቀው አነቀው። 1000 ተትቶለት የተለቀቀው በ1 ዲናር ባልንጀራውን አነቀው። ወገኖቼ የተተወልን እንተው፣ ይቅር የተባልን ይቅር እንበል፣ የተለቀቅን እንልቀቅ። ኮንሽስ ሆነን በዚህ ሰዓት ከእግዚአብሔር አምላክ ዘንድ የተተወልንን የተሰረዘልንን ያንን በማሰብ ሌሎች ላይ ጣት የምንጠቁም እንደዚህና እንደዛ ምንል ለዛውም ከኛ ባነሰ ነገር ሊሆን ይችላል። ብዙ ተትቶልን ብዙ ልንተው ሲገባ ይሄ ባሪያ እንዳደረገው 1000
ተትቶለት እልፍ ዕዳ ያለበት አበዳሪው ለቀቀው። የተለቀቀው ስለ 1 ዲናር ባልንጀራውን አነቀው። ወዳችኋለሁ። ብሩካን ናችሁ። ዋው በጣም የሚገርም በጣም ደስ የሚል መልእክት ነው ወንድማችን ተከስተ ያስተላለፈ። የተለቀቀው በ1 ዲናር ባልንጀራውን አነቀው አለ በስተመጨረሻም። እና የሚገርም አስተማሪ መልእክት ነው። ዛሬም ብዙዎቻችን ብዙ ነገር የተተወልንን ይቅር የተባልንን በአደባባይ ውስጥ ለውስጥ ያደረግናቸው ኃጢአቶች ቢገለጡ ሁላችንም ዛሬ በሰው ፊት ቆመን ማውራት ባልቻልን ነበር። ነገር ግን እድል የሰጠን ጌታ ነው። ዛሬን መቆም እንደምንችል አውቆ ጌታ ያን የወደቅንበትን ድካማችንንና የተላለፍነውን መተላለፍ ትቶን ዛሬ አምረን በሞገስ በጸጋው በፊቱ ቆመን እንድናገለግለው የረዳን እሱ ብቻ ነው። ክብር ለኢየሱስ ክርስቶስ ይሁን። በኢየሱስ ስም ቪዛሽ ወደ እጅሽ ይግባ። በኢየሱስ ስም ጤንነት ይግባ። እግዚአብሔር መከናወንን፣ እግዚአብሔር ድልን በኢየሱስ ስም ከዚህ ቀን ጀምሮ ሞገስን፣ ኃይልን በኢየሱስ ስም የምታገኙበት በኢየሱስ ስም ሆነ። እኔ እኮ በቸርች ውስጥ የሚደረጉ ነገሮች መንፈሳዊ ነገሮች ናቸው ብለን ስንል እኮ ጭንቅላት የለንም ማለት እኮ አይደለም። በነገራችን ላይ እኔ በጣም እደነቃለሁኝ። በጣም በቃ እንዴ በዚህ በኩል የሆነ ነገር ያስጨብጣችኋል፣ በዚህ በኩል የሆነ ነገር ይጨብጣል ማለት ትቀበላለህ፣ ትሰጣለህ። አንዳንዶቹ ደግሞ ሰሞኑን ያውቁት ፋሽን ደግሞ ምንድነው? ውሃ አዘጋጅተናል በነፃ እንሰጣችኋለን፣ ድንጋይ አዘጋጅተናል፣ እንጨት አዘጋጅተናል፣ ጨው አዘጋጅተናል እንሰጣችኋለን በነፃ። አትስጡን እንዴ! እግዚአብሔር አንዴ እኮ ልጁን ሰጠን፣ ልጁን ተቀበልን። ልጁን ከተቀበልን በኋላ የቀረ ድንጋይ የለንም፣ የቀረ እንጨት፣ የቀረ ጨው፣ የቀረ ዘይት የለንም ወዳጆቼ። እና ለምንድን ነው እኔ እዛ የሚሄዱና እዛ አይነት ቦታዎች ላይ ገንዘብ እየሰጡ የሆነች ተቋጠረች ቅመም ድግምት መሰለኝ የሚቀበሉ ሰዎች ምን አይነት መንፈሳዊ መቀንጨር እንደያዛቸው ማወቅ ይከብደኛል። እንደዚህ ደግሞ ብቻ አይደለም፣ አንዳንድ ደግሞ አሉ መሀል አዲስ አበባ ላይ ሆነው ጌታን መሀል ላይ እየሰበኩ ለሰዎች እንዲህ የሚያወዛውዙ ገንዘብ እዛው የሚለቃቀሙ ጉባኤ ውስጥ ማለት ነው። ጉባኤ ሳንቲም 5 10 20 100 ከየሰው ኪስ አሜን ባለ ቁጥር የሚቀበሉ ደግሞ ገጋባ ነውረኞች ደግሞ ያሉበት ሁኔታ ውስጥ ነው ያለ ነውና፣ አረ በጌታ በኢየሱስ ስም አረ እንደው ወደ አእምሯችን እንመለስ። እስቲ ወደ አእምሯችን እንመለስ፣ ረጋ እንበል፣ ሰከን እንበል። ከዛ ቃሉን እናንብብ። በፊት እኮ ኢየሱስ ዳቦ አሳ እንዲያመጣ ህዝቡ እሱን ያያል። ከዛስ ከደቀ መዛሙርቱ እጅም አንዳች ለመቀበል ይለምኑ ነበር። አሁን ግን አገልጋዮች ሆነዋል፣ ለማኞቹ። እንደኔ እኮ አንዳንዴ ቸርቻችን እኮ ጋር ለማኞች ማይቀመጡት እኮ እዛ መድረክ ሰጥቷቸው ስለሚለምኑም እኮ ሊሆን ይችላል። በጌታ በኢየሱስ ስም አረ ነውር ነው። እንግዲህ እንዳያችሁት ነው ወንድማችን አጋቦስ ይዞት የመጣው ቪዲዮ በጣም የሚገርም ነው። ፊት ለፊት ሆኖ ነው እንግዲህ ገንዘብ እየተቀበለ እሱ ደግሞ የሆነ ነገር የሚሰጣቸው ማለት ነው። ወጣት ነው፣ ፈልፈላ ነው ገና። እንግዲህ ይሄ ምስኪን ህዝብ ነው፣ በጣም የሚያሳዝነው። እንደነዚህ አይነት ህዝቦችን ለመናጠቅ ነው እንግዲህ እነኚህን ሰዎች ጉድ ይዘን ወደ ሚዲያ የምንመጣው እንጂ ሌላ ምንም አይደለም። በቃ እንደዚህ በግልጽ ሆነው የእግዚአብሔርን ህዝብ የሚያጭበረብሩ፣ በእግዚአብሔር ስም የሚነግዱ፣ ጸጋን እየሸጡ በገንዘብ የሚለውጡትን ሰዎች እንዴት ነው ዝም የምንለው? እነኚህን ሁላችንም ነው ልናወግዛቸው፣ ልንቃወማቸው የሚያስፈልገው። ይሄ አጋንንታዊ ተግባር ነው፣ አጋንንታዊ ልምምድ ነው እንጂ ይሄ የስጋ ድካም አይደለም። እና ሁላችሁም ከእንደዚህ አይነት አገልግሎት ራቁ ባካችሁ። ልክ የእግዚአብሔር ጸጋ እናንተ ገንዘብ ሳታችሁ እንዴት ለእናንተ ሊሰራላችሁ ይችላል? መንፈስ ቅዱስ እኮ ይሄ ጠንቋዩ ሲሞን እኮ የሐዋርያት ሥራ ላይ እኮ ካያችሁ መንፈስ ቅዱስ እጅ ሲጭኑ ሐዋርያቱ መንፈስ ቅዱስ ሲቀበሉ አዩና ምን አለ? ገንዘብ አመጣና አንካችሁ ለኔም ደግሞ እጅ ምጭንበት ሰው መንፈስ ቅዱስን እንዲቀበል ስጡኝ አለ። መንፈስ ቅዱስን በገንዘብ ታገኛ አስበሃልና አንተም ገንዘብህን ጥፉ በቃ። ስለዚህ እናንተም ዛሬ የእግዚአብሔርን ጸጋ የመንፈስ ቅዱስን ስራ በገንዘባችሁ ከእግዚአብሔር እየገዛችሁት እኮ ነው። ወንድምናቶች ሻጩ ማን ነው? እሱ ከየት ያመጣውን ጸጋ ነው ለእናንተ የሚሸጥላችሁ? እንዴ ሁሉም ነገር እኮ የጌታ ነው፣ የእግዚአብሔር ነው። የእግዚአብሔርን ደግሞ ለእግዚአብሔር እንጂ ወደ ኪስ ማስገባት ተገቢ አይደለም። እና ይሄ በጣም ፈጽሞ መወገዝ ያለበት የአጋንንት ተግባር ነው። ወንድምናቶች እግዚአብሔር ከዚህ ይሰውረን። እኔ ድሮ የሚመስለኝ አንበሳ ሄዶ በቃ ለቁርስ የመረጠውን ለምሳ የመረጠውን ብርግ የሚያደርግ ነው። እንደዛ ፈሪ ነው፣ በጣም ይፈራል።
የጫካው ንጉስ ምናምን ስለሚባል እኔ የሚፈራ አይመስለኝም። እና ሄዶ በቃ ዜብራ ወክ ሲያደርግ ብድግ አድርገው ግን አንበሳ መንጋ ይፈራል። ክራውድስ ግብት አይልም። ምንድነው የሚያደርግ ኮንፊዥን ነው። 3-4 እየሆነ እየጮኸ በዚህ ጋር እየመጣ እያስፈራራ ምናምን እያደረገ መነጠል ነው የሚፈልገው። እና አይታችሁ ከሆነ አሁን ዩቲዩብ ላይ ምናምን ሁሉ አለ እንደዚህ ምናምን ከዛ ግራ ያጋባቸዋል። በዚህ ገዳ በ3 ምናምን ሆኖ ነው የሚያድኑት። በጣም ስትራቴጂክ ነው። ይጮሃሉ ምናምን ያደርግና አንዷ ስትነጠ በቃ ክራውዱን ወጣች ማለት ነው። እና አሁን ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያቸው ይዞራል ነው እንጂ ፒክ እኮ አያደርገንም። እኛ ስንሰባሰብ ህብረት ሲኖር የክርስቶስ ፕሬዘንስ አለ። መጽሐፍ ቅዱስ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ የሚያማረ ነው፣ በዛም በረከት ለዘላለም አዛለ ይላል። እና ቸርች ከወንድሞች ህብረት ቀርታችሁ በግላችሁ የግል ክርስትና የጀመራችሁ ወንድምናቶች ካላችሁ ወደ ቸርች ተቀላቀሉ። ከእግዚአብሔር ህዝብ ጋራ፣ ከክርስቶስ ህዝብ ጋራ፣ ከክርስቲያኑ ማህበረሰብ ጋር አብራችሁ ጌታን በህብረት አምልኩ እላለሁ። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም።